ሁሉ በክርስቶስ ሥርዓት በሚመላለሱ ሁሉ ኦኬ ላይ በእግዚአብሔር እስራኤልም በእግዚአብሔር እስራኤል የእግዚአብሔር እስራኤል ማናቸው? በክርስቶስ ሥርዓት የሚመላለሱ ሁሉ የእግዚአብሔር እስራኤል ይባላሉ። ገባህ ወይ? በክርስቶስ ሥርዓትና ትምህርት በክርስቶስ ሥርዓትና ትምህርት ከፍ ብዬ በሥጋ እንደሚመለኩ ልትገረዙ ይወዳሉ እንጂ ምክንያቱም አይሁድ አይደሉም። ስለዚህ መገረዝ የለባቸውም፣ አያስፈልጋቸውም። አይሁድ አይደሉም። እነዚህ ግን አይሁዶች እናንተ እንድትገረዙ ይወዳሉ እንጂ የተገረዙ ራሳቸው እንኳ ሕግን አይጠብቁም። አይሁዶች ራሳቸው ውሸታሞች ናቸው፣ አይጠብቁም ነው የሚለው። ነገር ግን በዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም። በዚህም ሥርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሆናል። በእግዚአብሔር እስራኤል ላይ። ስለዚህ እኛ ነን የጠፉ በጎች። እግዚአብሔር ፈልጎ ያገኘን የገላትያ ሰዎች፣ የኢትዮጵያ ሰዎች፣ የአሜሪካ ሰዎች፣ የካናዳ ሰዎች፣ የዱባይ ሰዎች፣ የሳውዲ ሰዎች በየቦታው ለቃቅሞ ያመጣቸው የጠፉት እና ዝም ብለህ ቋንቋውን ሳትረዳ እኮ ለጠፉት የጠፋ ማለት እኮ እኛ የጠፋን እኮ ነው የነበርን። መጽሐፍ የጠፋ ነው እኮ የሚለው አይደል? ሁላችን በኃጢአታችንና በእንትናችን ሙተን ነበር ነው የሚለው። ዝም ብለህ እኮ አንድ ጥቅስ ይዝና የእስልምና እንትን አለው አይደል? አንድ ጥቅስ በጥቅስ አይደለም መጽሐፍ ቅዱስ። እሺ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን በሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዛም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፍቃድ እያደረግን በሥጋ ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ይህ ነው የሚለው እኮ የጥፋት ልጆች፣ የቁጣ ልጆች ነበር። የጠፋ ማለት ይሄ ነው። የጠፋ በኃጢአቱ በበደሉ በአመፃው የጠፋ እኛንን ነው የሚለው። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል እያለ ይናገራል። ከክርስቶስ ጋር ሕይወትን ሰጠን፣ ባለጸጋ ስለሆነ፣ መሐሪ ስለሆነ። ስለዚህ ወደ እሱ መንግሥት የምንገባው በጽድቃችን አይደለም፣ በመልካችን አይደለም፣ በገንዘባችን አይደለም፣ በእውቀታችን አይደለም፣ በጥበባችን አይደለም፣ በዘራችን አይደለም፣ በምንም አይደለም፣ በጌታ በኢየሱስ ክርስቶስ ነው። በዚህ ነው በእምነት እሱን አምነን ተቀብለን እሱ በሰራልን ስራ እኛ እንድናለን። አባቴ እሱ ነው፣ እኔ አቅም የለኝም። አንተ እንደዛ አድርገህ ነዋ የተረጎምከው። አንተ የተረጎምከው እንደዛ ነው። መጽሐፉ እንደዛ አይደለም። መጽሐፉ እኮ የሚተረጎመው በመጽሐፉ ነው። መጽሐፉ የሚተረጎመው በመጽሐፉ ነው። እስራኤል ስላለ እስራኤል አሁን ለምሳሌ ጽዮን ይላል ያነሰው። ስለዚህ ስለ ምድራዊቱ ጽዮን ነው እንትን የምንለው ኖ፣ የሰማይቱ ኢየሩሳሌም የሰማይቱ ጽዮን ነው የሚለው አሁን። ስለዚህ ሁለት ገጽታ አለው ነገሩ ሁሉ፣ የተለያየ ገጽታ አለው። በምታጠራበት ጊዜ
ዲቫይዲንግ ዘ ወርድ ኦፍ ትሩዝ ይባላል። የእውነትን ቃል ከፋፍሎ አነጣጥሮ መረዳት። ያም ደግሞ በመንፈስ ቅዱስ ሲሆን ነው። በእስልምና መንፈስ ሆነ ብታነበው ለምን 100,000 ዓመት አይኖርህም? ብታነበው ያው ነው። ያንን መንፈስ ቅዱስ ካላስተማረ መንፈስ ቅዱስ 5 ደቂቃ ቢያስተምርህ በቃ ይበራል። ብዙ ሁሉ ይበራል። በቃ ማለት በጨለማ ያለውን ብርሃኑን ከው ቦግ ቢያደርግልህ ወደዚህ ብታይ ታየዋለህ፣ ወደዚህ ብታይ ታየዋለህ፣ ወደዛ ብታይ ታየዋለህ፣ ሁሉን ታየዋለህ፣ ይበራልሃል። ግን ተተዘጋ ግን ወደዚህ ብትል ወደዛ ብትል እልፍ አላፍ ጊዜ ያን ነው። የአላህ መንፈስ ደግሞ እንደዛ ነው፣ ያሳውራል። የሃይማኖቶች መንፈስ እንደዛ ነው። ማን ነው ሊጠይቅ የመጣል? ኦኬ ማን ነው? ኦ ሎርድ ጂሰስ። ኦኬ ጤና ይስጥልኝ። ሰላም ነው? ሰላም እንደምን አለ? ደህና ነው አለሁኝ። አንድ ጥያቄ ልጠይቅ ነው የገባሁት። እሺ። የክርስቶስ አምላክነት የተሰጠ ነው? እንዴት የተሰጠ? በመጽሐፍ ቅዱስ 2 አይነት ጌትነት አለ። የክርስቶስ ጌትነት ከአምላኩ የተሰጠ ጸጋ ነው ብለህ ታምናለህ? በመጽሐፍ ቅዱስ 2 አይነት ጌትነት ብቻ ነው ያለ? በመጽሐፍ ቅዱስ ውስጥ 2 አይነት የጌትነት አይነቶች አሉ። ከዛ ውስጥ አንዱ የጸጋ ጌትነት፣ የአምላክነት የመለኮታዊ ጌትነት ነው። የማታውቀው ከሆነ መለኮታዊ ጌትነት ራሱን የቻለ ነው። የጸጋ ጌትነት ደግሞ ራሱን የቻለ ነው። ምንድነው? እሺ አምጣስ የመጽሐፍ የክርስቶስ አመጣልሃለሁ፣ መረጃ ልሰጥህ። የክርስቶስ ጌትነት ከፈጣሪ የተሰጠ ጸጋ ነው ብለህ ታምናለህ ወይ? ምን አይነት ጌትነት ነው የክርስቶስ ጌትነት? ራሱ ጌታ ሆኖ የኖረበት ነው። ዓለም ሳይፈጠር በክብር የነበረው የራሱ ጌትነት ነው። መለኮታዊ ጌትነት ነው። መለኮታዊ ጌትነት ዓለም ሳይፈጠር ታዲያ ምን አይነት ስጋዊ ጌትነት ይኖራል? እሱንማ ወደ አባቴ ወደ ጌታዬና ወደ ጌታችሁ ወደ አባቴና ወደ አባታችሁ ያ ሌላ እንትን ነው። ለእሱ ሌላ ነው። እሱ ሌላ ነው። አታደባልቀው። እንደሱ አይደለም። በመጽሐፍ ቅዱስ ጌታ የተባሉ ብዙዎች ናቸው እና እሱ ብቻ አይደለም። ጥያቄ የክርስቶስ ጌትነትን አንተ ቴዎሎጂ ተምሬያለሁ ትላለህ። የክርስቶስ ጌትነት መለኮታዊ ጌትነት ነው ወይስ የጸጋ ጌትነት ነው? ክርስቶስ ጌትነቱን በጸጋ ያገኘው ነው ወይ ብለህ ታምናለህ? አይደለም። የምን ጌትነት ነው? መለኮታዊ ጌትነት ነው። ኦኬ፣ መለኮታዊ ጌትነት። አብ ከወልድ በመለኮት አንድ ናቸው? በመለኮት አንድ ናቸው። በመለኮት አንድ ናቸው። በመለኮት አንድ ናቸው። አዎ። በስጋ አንድ ናቸው? ነው፣ በስጋ አንድ አይደሉም። ኦኬ። መለኮት ሞቷል? መለኮት እንዴት ይሞታል? መለኮት አይሞትም አይደል? እንዴት ይሞታል? ክርስቶስ ሞቷል። በስጋ ሞቷል፣ በመንፈስ ግን ሕያው ነው። ክርስቶስ በስጋ ሞቷል። አብ በስጋ ሞቷል? አልሞተም። ስለዚህ አብ አልሞተም። ክርስቶስ ሁለት ዱዋል ኔቸር ነው ያለው። ኢየሱስ ክርስቶስ በስጋ ተገለጠ፣ ስጋ ለበሰ። በመለኮት ግን አልሞተም። ስለዚህ ክርስቶስ 2 ማንነት ነው ያለው። ኢየሱስ ይኸውልህ፣ ለምሳሌ ላምጣልህ። ጌታ ኢየሱስ ክርስቶስና ሌቦች ወንበዴዎች ተሰቀሉ። ጌታ ኢየሱስ ወንበዴዎች ሲያላቅጡና እንትን ሲሉ አንዱ ነው ለምን ይሄን ትንትላለ ብሎ ተገሰጸ። በኋላ ጓደኛውን ጌታ ኢየሱስን በመንግስት ስትመጣ አስበኝ አለው። ኢየሱስ ምን አለው? እሱ ራሱን የቻለ ነው። ዝም ብለህ እንትን አትበል። እስኪ ምንድን አለ? መልስ። ጥያቄ ከጥያቄ ውጭ ነው። አሁን መልስ።
ይሄ እኮ ምንድን ነው ግን ልትጨቃጨቁ የምትመጡ? ለምን አትመልስም? በመለኮት አንድ ነው ካልክ እነዚህ እንትን ሊሉ ይመጣል። ይጨቃጨቀ እዚህ ልትጨቃጨቅ አትምጣ። እንትን ተምሬያለሁ ትላለህ ምናምን። እዚህ እኔን እንትን ልትል አይደለም የምትመጣው።